ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተኗን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። የተወደዳችሁ የቻናላችን ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ? ዛሬ ነው እዚህ ተገኝተናል። እንግዲህ እዚህ ጋር ያለነው ወዴት ነው? ወደ በሰባራ ባቡር የሚወስደው መንገድ ላይ ነው። እስኪ ጣሊያን ሰፈር እንገባለን። ዛሬ ጣሊያን ሰፈር እንገባለን። ጣሊያን ሰፈር እንግዲህ አዲስ አበባ ውስጥ የቆዩ ሰፈሮች ከሚባሉት ውስጥ ነው። እንግዲህ በጣሊያን ወረራ ወቅት የተመሰረተ ሰፈር ነው። የተለያዩ መላምቶች ይቀርባሉ። እንግዲህ መላምቶቹ ብዙም ስላላሳመኑኝ ማቅረብ አልፈለኩም። ይሄ ወደ ላይ እንግዲህ የምታዩት ወደ እንቁላል ፋብሪካ ወደ ዮሐንስ ቤተክርስቲያን የሚወስደው ነው። እኛ ወደ ኋላ መለስ ብለን ወደ ጣሊያን ሰፈር እንገባለን። አዲስ አበባ ውስጥ እንግዲህ የተለያዩ ሰፈሮች በተለያየ ስያሜ እንደሚጠሩ ይታወቃል። በጣም የሚገርመኝ ግን ዶሮ ማነቂያ እየተባለ የሚጠራው ሰፈር ዶሮ ማነቂያ እንግዲህ በድሮ ጊዜ ወንጀለኞች በስቅላት ይቀጡበት የነበረ ዛፍ ይገኝበት ነበር። በጊዜ ብዛት ቦታው ላይ ስቅላት ቅጣት አሁን መፈጸም ቀረ። ሰዎችም ሰፈሩን ድሮ ማነቂያ እያሉ ይጠሩት ጀመር። በጊዜ ብዛት ግን ድሮ ማነቂያ የሚለው ወደ ዶሮ ማነቂያ እንደተቀየረ ይነገራል። እነሆ ወደ ጣሊያን ሰፈር እየገባን ነው። ስለዚህ አንዳንድ ስያሜዎች ተላልፏቸው በቃል ስለሚሆን ቃላዊ ስለሚሆኑ የሆነ ቦታ ላይ ለመለወጥ ምቹ ናቸው። ማለት ከሰው ወደ ሰው ሲተላለፍ አንድ ሰው ሚስ ያደርጋል፣ በዛ ይቀጥላልና ድሮ ማነቂያ እየተባለ የሚጠራው ቦታ አሁን ዶሮ ማነቂያ ተብሏል። እንግዲህ ጣሊያን ሰፈር የድሮ ቤቶች ናቸው የምታዩቸው በግራና በቀኝ። እዚህ ጋር የምታዩቸው ቤቶች እንግዲህ ወደ ሰፈሩ በአንድ በኩል ነው ማሳያችሁ እንጂ ሙሉውን የጣሊያን ሰፈርን አላሳያችሁም። ሌላ ደግሞ አዲስ አበባ ውስጥ በቅሎ ቤት በኃይለ ሥላሴ ዘመነ መንግስት መድፈኛ ጦር መቀመጫው ላንቻ እየተባለ የሚጠራው አካባቢ ነበረ። በወቅቱ መድፎችን ወደ ሌላ ቦታ መውሰድ ሲፈለግ ይፈታቱና በበቅሎ ይጫኑ ነበር። በዚህ ምክንያት ነው እንግዲህ መድፈኛ ጦር ሰፈር ውስጥ ለመጓጓዣነት የሚጠቀሙ በጣም በርካታ ከመቶ ያላነሱ በቅሎዎች ነበሩ። በአካባቢው በርካታ በቅሎዎች ስለነበሩ ሰፈሩ በቅሎ ሰፈር ከዛም እየቆየ በቅሎ ቤት እንደተባለ ይታወቃል። ያቸው የምታዩቸው እንግዲህ ግንቦቹ ራሱ የጣሊያን ስሪት ይመስላሉ። ነገሩ በዛን ዘመን የተሰሩ ናቸው። የቆዩ ቤቶች ናቸው። እንግዲህ በቀኝ በኩልም የምታዩት ግንብ እንደምታዩት ነው። ጣሊያን ሰፈር ገባን። ግራ ቀኙን እስኪ እዩት። ጣሊያን ሰፈር በጣሊያን ጊዜ እንግዲህ እዚህ አካባቢ ይኖሩ ነበሩ፣ ሴተኛ ዳሪዎች ይኖሩ ነበር ይባላል። ጣሊያኖችም ሰፍረውበት ነበር ይባላል። እኔ ግን የሰማሁት ጣሊያኖች ሰፍረውበት የነበሩት ገነት ሆቴል አካባቢ ፖፖላሪ የተባለ የሚጠራው አካባቢ ነው። እንግዲህ በአጼ ምኒልክ ቤተ መንግስት ውስጥ በዕደ ጥበባት ሙያ የተሰማሩ ሰራተኞች በመሰረቱት ሰፈር ደግሞ ፊት ለፊት ቤተ መንግስቱ ፊት ለፊት ሰራተኛ ሰፈር ይባል ነበር። ፒያሳ ወረድ ብላችሁ እንግዲህ ቤተ መንግስት ሰራተኞች ስለሆኑ ሰራተኛ ሰፈር እየተባለ ይጠራ ነበር። ጣሊያን ሰፈር ግራና ቀኙን ይዩት። የቆዩ ቤቶች ናቸው። ግንቦቹ ራሱ የቆዩ ናቸው። እንግዲህ አብዛኛው እዚህ ሰፈር ነዋሪዎች ወረድ ብሎ አትክልት ተራ አለ። አብዛኞቹ ህይወታቸውን የሚገፉት አትክልት ተራ ነው። ከአትክልት ተራ አትክልት በማምጣት ይተዳደራሉ። ከአትክልት ተራ እዛው ጋር ጉሊት ነገር በማድረግ ይተዳደራሉ። የዚህ ሰፈር ልጆችም በጣም ሰራተኞች ናቸው። በነገራችን ላይ አትክልት ተራ ላይ ታፍታፍ የሚሉ ናቸው። ሌላው ቅድም አልፈነው የመጣ ነው ሰፈር ሰባራ ባቡር እየተባለ የሚጠራ ነው። ይህ ሰፈር እንግዲህ ስያሜውን ያገኘው ሙሴ ሰርኪስ በተባለው አርመናዊ ነጋዴ አማካኝነት ከውጭ ሀገር መጥቶ አሁን ስያሜውን ባገኘበት ቦታ
ተበላሽቶ በቀረው የመንገድ መስሪያ ተሽከርካሪ ሮለር የሚባል መኪና ትዝ ይላችኋል። በሱ ምክንያት ነው እንግዲህ ሰባራ ባቡር ተብሎ ቀረ። የባቡር መንገድ ነበር የሚሉት ድሮ እናቶቻችን ሲያወሩ ሰማለሁ። እንግዲህ ትልቅ ሰዎች ሲያወሩ እናቶቻችን ባቡር መንገድ ላይ መኪና እንዳይገጫችሁ ይሉ ነበር። ባቡር መንገድ ነው የሚሉት ይሄን ዋና መንገዱን። ግራ ቀኙን እንግዲህ ጣሊያን ሰፈርን እየጎበኛችሁልኝ ነው። ሌላው 4 ኪሎ ያው 4 መንታ መንገድ ስላለው ነው ይባላል። ጎፋ ሰፈር በቀዳማዊ ኃይለሥላሴ ዘመን ነው። ይሄ ደግሞ ለማይጨው ጦርነት በተለይ ከጋሞ ጎፋ አካባቢ ለመጡና በጦርነቱ ወቅት ከፍተኛ ትግል ላደረጉ አርበኞች የተሰጠ ቦታ በመሆኑ መጠሪያው ጎፋ ሰፈር እየተባለ እንደሚጠራ ይነገራል። አብዛኛው እንግዲህ በቃል ነው፣ በተሰንዶ የተቀመጠ ነገር ስለሌለ አንዳንዱ መረጃ እንግዲህ እርግጠኛ ነው ለማለት ያስቸግራል። ፖፖላሬ ቅድም እንዳልኳችሁ በጣሊያን ወረራ ወቅት ጣሊያናዊ ሰራተኞች የሰፈሩበት ቦታ ነበር። ስያሜው ፖፖሎ ከሚለው የህዝብ የሚል ትርጉም ነው ያለው። ፖፖሎ ከዚያን ቃል የተወሰደ ነው። ፖፖላሪ የሚለው ፖፖሎ ነው፣ ግን ፖፖሎ ማለት ህዝብ። ጣሊያን ሰራተኞቹ እዛ አካባቢ ኖሩ ነበር፣ ፖፖላሪ ገነት ሆቴል አካባቢ። በዛ ምክንያት ፖፖሎ የሚለውን ስም ትንሽ ሽፍት ተደርጎ ፖፖላሪ እንደተባለ ነው የሚነገረው። ሸጎሌ ይታወቃል። ሼህ ኦጀሌ የሚባሉትን ታውቃላችሁ? የቤኒሻንጉል ጉሙዝ አካባቢ ሲያስተዳድሩ የነበሩ ናቸው። የበርታ ብሔረሰብ ተወላጅ ነበሩ። እኚህ ሰው ከአፄ ምኒልክ ዘመን ጀምሮ ለማዕከላዊ መንግስት ታማኝ ሆነው አካባቢውን ከጠላት ወረራ ሲከላከሉ ኖረዋል። በዚህ የተነሳ እንግዲህ ጉለሌ ክፍለ ከተማ ውስጥ በተለምዶ ሸጎሌ ከሚባለው አካባቢ ቤተመንግስት አላቸው። አይታችሁት ከሆነ በጣም የሚያስገርም ነው። ትልቅ ነው። ያው እርጅና ቢጫጫ ነው። በዚህ ምክንያት እዛ አካባቢ ሰፈሩ ሸጎሌ እየተባለ ይጠራል። ነገር ግን ሼህ ኦጀሌ ነው ትክክለኛው፣ ሼህ ኦጀሌ። ሌሎች ሰፈሮችም እንደዚሁ አሉ። እንግዲህ ስያሜያቸው የሚገርም በጣም የሚገርም ስሞች አሉ። በተለይ በደርግ ጊዜ ትዝ የሚላችሁ ከሆነ እንግዲህ የሚጠሩ ስሞች ነበሩ። የመድኃኒት ቤት ተረኞች ተብለው ሄልሰን መድኃኒት ቤት። ያኔ መድኃኒት ቤቶች አያመሹም፣ ምሽት ተረኛ ተብለው ግን ይመደባሉ። አሁን የቢዝነስ ስለሆነ እሁድም ትከፍታለህ፣ ለራስ ስትል ታመሻለህ። ያኔ ግን ለድንገተኛ መድኃኒት ለሚፈልግ ሰው ተብሎ በተራ ነበር ተረኛ መድኃኒት ቤቶች። ዳዊት ፋርማሲ መጠሪያ ሆነዋል። አንዳንድ ስሞች መጠሪያ ናቸው። ከዚህ ቀደም እንዳልኳቸው አበቤ ሱቅ እንላለን፣ ዳዊት ፋርማሲ፣ ወራጅ ያለን እንላለን፣ ወሰን ግሮሰሪ፣ አቤም እንዲህ ድርጅቶች ናቸው። ሆቴሎች እንግዲህ እነኝም እንደ ፌርማታ ሆነው ስማቸው ገዝፎ ይታወቃል። ሰፈር ውስጥም እንደዚሁ አሉ ትልቅ ስሞች። ሰፈር ውስጥ የምናውቃቸው ስሞች አሉ። በቃ በጣም ጎልተው ልክ መንደር ያህል እያያችሁት ነው። ጣሊያን ሰፈር ውስጥ ነው ያለ ነው። እንደ ሽሮ ሜዳ የመሳሰሉ ሰፈሮችም እንደዚሁ መላምት ነው ያላቸው። አፈሩ ሽሮ ይመስል ስለነበረ ነው የሚሉ አሉ። እዛ አካባቢ የነበረው አፈር ሽሮአማ ከለር ስለነበረው እዛ ሽሮ ሜዳ እየተባለ እንደሚጠራ ይነገራል። አንዳንዶች ደግሞ ኤምባሲ አጠገባቸው በመኖሩ በኤምባሲው ስም የሚጠሩ አሉ። እንደ ቡልጋሪያ ማዞሪያ ኤምባሲ ኖር ይሆን? ፈረንሳይ ለጋ ሲሆን በኤምባሲው ነው። በኤምባሲ ስም የሚጠሩ አሉ፣ በግለሰብ ስም የሚጠሩ አሉ። እንዲህ ቀደም ብዬ እንደጠቀስኳቸው ደግሞ በአንዳንድ ሁነቶች የሚጠሩ አሉ። አሁን ሪበከንቱም ድሮ ጫካ እንደነበረ ነው የሚነገረው። ድልድይ ያለች እንግዲህ በድልድዩ ተሻግሮ ወደ ፒያሳ ለመሄድ ጫካ ስለነበረ በዛ ማን ወንድ ነው በዛ የሚሄደው? እሄዳለሁ ብሎ የሞከረ እሪ ቢል ማንም አይሰማህም። ምክንያቱም በዛ ከሄድክ ከጮክ እንኳ በከንቱ ነው ጩኸትህ እንደማለት ነው። ነው ጣሊያን ሰፈርን ግራ ቀኙን እያየን ነው። እንደዚህ አይነት ስሞች አሉ፣ የሚገርሙ ስሞች።
በገበያ እንደ መርካቶ አይነቱ ደግሞ መርካቶ ገበያ እንግዲህ መርካቶ ኢንዲጂ ነው ጣሊያንኛ ነው እሱ በነገራችን ላይ ኮልፌ እንግዲህ ኮልፌ ወታደራዊ ማሰልጠኛ ነበር የፖሊስ በዛ የተሰየመ ነው እንደ ኮልፌ የመሳሰሉ ስሞች እስኪ እናንተ ለየት ያሉ ስሞች ስያሜያቸውን የምታውቁትን ኮሜንት ላይ አስቀምጡልኝ የሚገርሙ ስሞች ቀደም ሲል እንዳልኳቸው አሁን አዲስ ሰፈሮች የተፈጠሩ ባለፈውም ቪዲዮ ላይ ነግሬያችሁ ነበር በኮንዶሚኒየም ሳይት የተፈጠሩ ሰፈሮች አሉ እንደ ኮየ ፈጬ ቱሉ ዲምቱ ቦሌ አራብሳ ቦሌ ቡልቡላ እነኚህ እንግዲህ አዲስ አበባ ከ97 ጀምሮ የኮንዶሚኒየም ለህዝቡ እጣ የወጣባቸው ቦታዎች ናቸው አሁን በጣም በርካታ ሰው እየሰፈረባቸው ስለሄዱ ስማቸው ጎልቶ ይጠራል እና ከዚህ ቀደም እንግዲህ ረጅም ጊዜ የሆናችሁ በተደጋጋሚ አድሬስ ማድረገው እናንተ ናችሁ የወጣችሁ እነኚህ የት ጋር ነው አብዛኞቹ ዳር ላይ ናቸው ያሉት አዲስ አበባ ዳር ላይ የሚገኙ ናቸው የተወሰኑት እንደውም ለኦሮሚያ የሸገር ሲቲ ተብለው ወደ ሸገር ሲቲ የተቀላቀሉ ናቸው አዳዲስ ሰፈሮች ስያሜ ናቸው እነሱ ይሄ እንግዲህ ወደ አትክልት ተራ የሚያወጣው መንገድ ላይ ነን አሁን እዚህ ሰፈር እንዳልኳቸው አትክልት ተራ ጋር የተያያዘ ነው ህይወታቸው ብያቸዋለሁ ጣሊያን ሰፈር ሙሉን ብንዞረውም አያልቅም ጣሊያን ሰፈር ፊት ለፊት ስንወጣ አትክልት ተራ ነው እና በዚህ ብቅ ብለው እንግዲህ ከአትክልት ጋር የተያያዘ እናቶች በተለይ ልጆቻቸውን ያሳደጉት አብዛኞቹ አትክልት ተራ ብቅ እያሉ እዛው ገዝተው እዛችሁ ጉልት እያደረጉ በመሸጥ ነው ልጆቹም ተፍ ተፍ ይላሉ እንግዲህ አብዛኛው እዚህ በጅምላ የሚሸጠው ሌሊት ላይ ነው በነገራችን ላይ አትክልት ተራ በነበረበት ጊዜ ሌሊት ነው ከጅምላ ቸርቻሪዎች ወስደው ወደ ተለያየ ቦታ በአዲስ አበባ የተለያየ ቦታ ላይ በራሳቸው መደብር ይሸጣሉ ረፈድ ካለ ያው ገበያው ይቆማል ስለዚህ የሚቸረችሩት እዛው አካባቢ ታገኟቸዋላችሁ እዚሁ ገዝተው እዚሁ ይቀመጣሉ አሁን በነገራችን ላይ በተለያየ ቦታዎች የአትክልት ተራዎች አሉ እንደዛ ነው አሁን ያው ፊት ለፊት የባቡሩ መንገድ እንግዲህ አትክልት ተራ እንደዚህ ነው እኛ እስኪ ዞረን ወደዛ ለመግባት እንሞክራለን ይሄ ፊት ለፊት የምታዩት ነው እንግዲህ አትክልት ተራ ባቡሯ የቀላል ባቡር አገልግሎት ነው እንግዲህ እዚህ እንደምታዩት በርካቶቹ እንደቆሙ ነው የሚነገረው መለዋወጫ እዚህ ሀገር ውስጥ ያላቸው አይመስልኝም የቻይና ስሪቶች ናቸውና ሲበላሹ በቀላሉ ቶሎ አይነሱም እቃቸው ከውጭ ነው የሚመጣው ከውጭ ደግሞ የውጭ ምንዛሬ ይጠይቃልና እንግዲህ ቀደም ሲል አንድ መቼም ነገር ወደ ውስጥ ሲገባ በደንብ መታሰብ ያለበት በግል መቼም ስንገዛ መኪናም ልንገዛ ብንፈልግ የምናየው አንደኛ መለዋወጫ ያለው ነው ከዛ ዓመተ ምህረቱን የተመረተበት ዓመተ ምህረት የነዳጅ ፍጆታው ነው መቼም የምናየውና ባቡሮቹም እንደሱ የታሰበባቸው አይመስልም በርካቶች ነበሩ አሁን ግን እንዲቆመን አሁን ለምሳሌ ይሄን ያህል ወክ ሳረግ አንዱ አልፏል አንድ ደግሞ ከዛ ሲመጣ ያጋጠመኝ ነበር አሁን ግን ረጅም ጊዜ በኋላ ነው ሲንቀሳቀሱ የማያቸው እንደውም መጀመሪያ አካባቢ ላይ 7 ደቂቃ ነበር የሚባለው አንድ ስቴሽን ላይ ቆማችሁ ብትቆዩ 7 ደቂቃ ነው ከ7 ደቂቃ በኋላ አንድ ባቡር ይመጣ ነበር ሬሊንም ቼክ አድርጌያለሁ አሁን ግን ቁጥራቸው በመቀነሱ ምክንያት ረጅም ጊዜ ለመጠበቅ እንገደዳለን አዲስ አበባ በርካታ እድሜ ጠገብ ሰፈሮች አሉ አንዱ እንግዲህ ጣሊያን ሰፈር ነው እና እንግዲህ ማለዳ ላይ አትክልት ጭነው በተለያየ ቦታ አድርሰው ረፈድ ሲል ደግሞ እንግዲህ ጥጋቸውን ይዘው የቆሙ ናቸው እንደምታዩት የአትክልት መጫኛው አትክልት ተራው በነገራችን ላይ ከዚህ ተነስቷል 6 ኪሎ እና ወደ ምን አደባባይ ነው ወደሚባለው ሄደዋል የተለያየ ቦታ አለ በርግጥ
እንዴት ነው ዙሪያ ገባውን አያችሁ? የጣሊያኖቹን ሰፈር አንዳንዱ ስያሜ ይገርማል። ግን እንደዚህ ተጠንቶ በደንብ ቢሰደር ጥሩ ነበረ። ሰፈሮች ስያሜ ባህልና ቱሪዝምን የመሳሰለ ተቋሞች አዲስ አበባ ሰፈሮችን አስጠንቶ አንዳንዶቹ ቃላዊ ስለሆኑ ቀደም ያሉ ሰዎችን በመጠየቅ የተሰነደ ነገር ቢኖር ጥሩ ነው። ማንም ሰው በቀላሉ ማግኘት ይችላል። አሁን ግን በጣም ከባድ ነው። ሰዎች ጠይቃችሁም አንዳንዶቹ ስያሜዎች በትክክል አልመስል ይለኛል እና ለማቅረብ እፈራለሁኝ። ማለት የማይመስል ነገር ነው የሚያስብል ነገር እንዴ የተጨበጠ ነገር ቢሆን ኮት አድርጋችሁ ታወሩታላችሁ ከእንትን ላይ ያገኘሁት ነው ብላችሁ እና አንዳንዶቹ በዚህ ምክንያት ነው አሉ ተብለው የሚነግሩኝ ሰዎች አሉ። አንዳንድ ዘገባ አሰራ አስጠይቅ ከባድ ነው። ይሄ እንግዲህ ያያችሁት ይሄ ኬር እየተባለ የሚጠራው ድንጋይ ምንም ነገር እኮ የማይቀየር የማይለወጥ ድንጋይ ነው። በየመንደሩ በአንድ ወቅት ላይ የገባ ነው። እንደምታዩት ነው፣ ጠንካራ ድንጋይ ነው። አሁን ግን እኔም ሰፈር ነበረ። አሁን ኮብልስቶን ከመጣ በኋላ በየሰፈሩ ይሄ እየተነሳ ኮብልስቶን እንዲነጠፍ ሆኗል። የኮብልስቶን ችግሩ ምንድነው? አንድ ኮብል ከተነሳች በጥንቃቄ ሰፈሩ ያለው ሰው በደንብ ካልጠበቀው 2-3 እያለ ይሄዳል። ከዛ መኪና ሲያልፍበት በጣም የሚያስጠላ ነው የሚሆነው። ይሄ በመቆፈሪያም በመከራ ነው መፈንቀል የምትችሉት። እንግዲህ ሰፈር ውስጥ ገብቻለሁ። ጣሊያን ሰፈር በየመንደር ውስጥ እየገባሁ ነው። እስኪ ዛሬ እንግዲህ ጣሊያን ሰፈር ሁሌ እንግዲህ ልማቱን ብቻ ሳይሆን የቆዩ መንደሮች አሉ፣ የቆዩ ሰፈሮች አሉ። እነሱ ምን ይመስላሉ የሚለውን ለማሳየት ነው። ታዘባችሁ ከሆነ ደግሞ አዲስ አበባ ውስጥ አንድ ሰው ቤት ካለው ከቤቱ ትንሽ ቀጠል አድርጎ በቆርቆሮ ያጥራል፣ እንዳጥር እንደ ግቢ። ከዛ በኋላ ራሱ ያቺ ቤት ትሆናለች። ክቡራትና ክቡራን እንግዲህ ለዛሬ ጣሊያን ሰፈርን ያስቃኘሁበት ቪዲዮ ይህን ይመስል ነበር። እንደ ሁሌው ሰላምና ጤና ከሁላችን ጋር እንዲሆን ተመኘው። ጤና ይስጥልኝ።